ሜርሲ እንግዲህ ከቤት ልትባረር ነው። ከዛ ቤት እንግዲህ ገንዬ አስወጫት ብላ እንግዲህ ሉሊትን ሁለተኛ እዚሁ ቤት ማየት አልፈልግም እንድታስወጫት ትፈልጋለሁ ብላታለች። እንግዲህ ቃልዬ እንግዲህ ሁሉንም ነገር ውሸቷን እንደሆነ አውቆባታል ማለት ነው። ልክ ዜንና እሱን ለማጣላት ብላ እየፈጠረችው እንደሆነ ደርሶባታል ማለት ነው። እንግዲህ ሉሊት ከአሁን በኋላ ውጭ ከቤት ብላታለች ማለት ነው። እንግዲህ ከቤት አስወጫት፣ ከዛሬ ጀምሮ እዚህ ቤት ላያት አልፈልግም ብላ እንግዲህ ለሉሊት ነግራታለች። ሉሊትም እንግዲህ ያው ምን እንዳደረገች ባታውቅም ግን ደግሞ በእነሱ ክፍተት እየገባች እነሱ ተጣሉ ብለሽ ክፍተት እየፈጠርሽ እነሱን ለማለያየት አትሞክሪ ብላት ነበር። እንግዲህ ሜርሲ እንግዲህ ለሀኒ ደውላ ትልቅ ውለታ ውዬላታለሁ ብላለች። እንግዲህ ለማን ነው እንደዚህ ያደረግሽው ስትላት ለፂ እኔና ፂ እኮ ተጣልተናል እንደ በፊቱ አይደለንም ብላ እንግዲህ ስትላት አይ ጥሩ ነው ደስ ይላል እኔም ትልቅ ውለታ ውዬላታለሁ ብላለች። ቃል እንግዲህ በጣም ተናዶ አብዷል ማለት ነው። ራሱን ነው እንግዲህ ጨልሏል። በቃ ውጭ እንዴት እንደዚህ ማድረግ አልነበረበትም። በጭራሽ እሷን ማመን አልነበረበትም ማለት ነው። እና እንግዲህ ማርኮ እንግዲህ ለምን ወደ ቤት ተመለሱ ብሎ ወንድሙንና እናቱን እንግዲህ በጣም ተናዶ አባቱ አርፈህ ተቀመጥ፣ ከወንድምህ ጋር ተስማምተህ ተቀመጥ፣ ታውን በኋላ የትም አይሄዱም፣ እነሱም ቤታቸው ነው አንተም ቤትህ ነው ብሎ እንግዲህ ሲለው እንዴት አባቢ ቆይ እንደዚህ አይነት ነገር ታደርጋለህ? ቆይ እንዴት አባቢ ከምርህ ነው እያለ እንግዲህ ሲላት አዎ ቤታቸው ስለሆነ የትም ሊሄዱ አይችሉም ብሎ እንግዲህ ለሱሬ እናትም እንግዲህ ያደረጋችሁትም ነገር እኮ ቀላል አይደለም፣ ከአንዴ ሁለቴ እኮ ልጅቷን አስመልጣችኋታል ሲላቸው እንግዲህ ምንድን ነው የምትለው? ቆይ ያልገባኝ ማንን ነው ያስመለጥ ነው? እኛ ማንንም አላስመለጥንም። ይህን ውሸታም ልጅህን አምነህ አትመነው። እኛ አላስመለጥንም፣ ራሱ ነው ያስመለጣት ብላ እንግዲህ ስትነግረው ዞሮ ታሁን በኋላ ፍች የሚባል ነገር የለም፣ አንቺም ቤትሽ ነው አርፈሽ ተቀመጪ፣ ልጅሽም አንቺም አርፋችሁ ተቀመጡ፣ ቤታችሁ ነው ብሎ እንግዲህ ልመና ይዟል ማለት ነው። እንግዲህ ቁሞ ሊለምናን ነው፣ ምክንያቱም ጀግና አስፈራርተዋለች። የፍርድ ቤቱን ጉዳይ ሳላይ የትም ከቤቴ አልወጣም ብላ እንግዲህ ስትለው ነው እንግዲህ እሱም ከዛሬ ጀምሮ እናቴን ማንም ሰው አይደለም መናገርና ቀጥ ብሎ እንኳ ቢያያት ከዛ በኋላ ለማደርገው ነገር እኔ ተጠያቂ አልሆንም ብሎ እንግዲህ ታስፈራራቸው ወደዚህ ነው። አባቱም እንግዲህ የኔ ልጅ እባክህ አንተ ጸባይተኛ አልነበርክ፣ ቆይ ከመቼ ወዲህ ነው እንደዚህ አይነት ጸባይ ያመጣው ብሎ እንግዲህ እየጠየቀው ነበረ። እሱም ደግሞ አባቢ አንተ የተናገርከኝ ከዚህ ከ199 ጨርሶ ለሆነ ውሸት ለሆነ ልጅ አምነህ እኮ ነው እኔን የተናገርከኝ ንግግር እናቴን እና እኔን ከፍ ዝቅ አድርገህ እየተናገርክ ያንን ልረሳልህ አልችልም ብሎ እንግዲህ ሱሬ ተናግሮታል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ ብያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ሜርሲ ቃልንና ጽዬን እንግዲህ ከበፊት ጀምራ ለማለያየት ያው ተነስታ ነበረ። እሱም እንግዲህ አንድ ቀንም አምኗት አያልቅም። በጭራሽ ሊያያት እንኳ ራሱ ነው የሚጠላትና እሷ ደግሞ እንዴት አንዲት እርጉዝ ሴት ትወዳለህ? እንዴት ቆይ በዙሪያ ስንት ሴቶች ባሉበት እንዴት ይችን ትወዳታለህ? ብላ እንግዲህ የማይመለከታትን ሁሉ እየቀባጠረች አያገባሽም እንደ ሴቶቹ ሰተር ብለሽ ኑሪ ብሎ እንግዲህ ብዙ ጊዜ ቢናገራትም እሷ ግን ልትርቀው አልቻለችም። ዛሬ እንግዲህ እዚህ ጋር ስለተጣላ በዛም በዚህ ማራራቅ አለብኝ የኔ መሆን አለበት ብላ እንግዲህ እዛ ሀኒ በጭራሽ የወንድሜ ህይወት ልታበላሽ አልፈቅድልሽም ብላ እንግዲህ ሀኒን እንግዲህ ታንቺ እንዳንቺ አይነት እህት እንዲኖረኝ አልፈልግም፣ እንዳንቺ አይነት ሚስጥሬን ሁሉ እህቴ ነሽ ብዬ ከጎኔ ትቆሚያለሽ ብዬ ሁሉንም ነገር ብነግረሽ ጭራሽ በህይወቴ መጫወት ፈለግሽ፣ በህይወቴ ተጫወትሽ። መወዳትን ማፈቅራትን ሴት ነው ያሳጣሽኝ። ስለዚህ ከዛሬ ጀምረሽ አንቺም ራስሽ ከዚህ ቤት መውጣት አለብሽ፣ እንግዲህ ወደ መጣሽበት ተመለሽ ብሎ እንግዲህ ብሏት ነበረ።
ከዛም እንግዲህ ተቆጥታ የትም አልሄድም፣ ሰማህ? የትም አልሄድም፣ አንተም ብዬ ነው የመጣው፣ እዚሁ አንተ ጋር ነው መሆኑ ብላ ነበር። እኔ ደግሞ አልፈልግሽም፣ እንዳንቺ አይነት እህት እንዲኖረኝ አልፈልግም ብሎ እንግዲህ ተጣልቶ ነበር። ሰኒም እንግዲህ አክስቷ ቤት ሄዳ ነበረ። እዛ ማርኮን እንግዲህ ጉሮሯን አንቆ ቀጥ ብለሽ እንግዲህ ጓዝሽን ይዘሽ ለማንም ድምፅ ሳታሰሚ ውጭ ብሎ አስወጥቷት ነበር ማለት ነው። ከዛ እንግዲህ ቀጥታ ሀኒ ደውላ እንግዲህ ነይ ቶሎ ብላት ነበር ሄዳለች። ቃል ይሄን ሁሉ አያውቅም እስከዛሬ ድረስ የሆነ ሰዓት ብቻ እንደምታፈቅረውና እንደምትወደው ነገረችው እንጂ ግን ዛሬ የሀኒና የሰኒን ተንኮል እሱ አያውቅም። እስከዛሬ ድረስ ሁን ብላ ከጎንህ ነኝ የወደድከውን እወዳለሁ እያለች እንግዲህ ሁን ብላ ዛሬ ጭራሽ ለሰኒ እንዲሆን እንግዲህ በስልኩ ሁሉ ሜሴጅ ጽፋ እንግዲህ እኔ ነኝ እለዋለሁ ብላ እንግዲህ ያንን አድርጋ ነበረ። እሱም በጣም ተናዶባታል ያንን በማድረጓ። አሁን ደግሞ ጭራሽ እንግዲህ ደገመችለት ሜርሲ እንግዲህ ደገመችለት። እዛም ሁለቱ ያበሽቁታል። እዚህ ሜርሲ ደግሞ ልታስታርቅ መስላውቃ ጽ ተጎድታለች። ጽ እንደዚህ ሆናለች። ራሷን እኮ ልታጠፋ ነው እንደዚህ ብላለች እያለች እንግዲህ አውቃ ልታስታርቃቸው በእነሱ መካከል እየገባች ክፍተት እየፈጠረ ልታስታርቅ መስላ እንግዲህ እነሱን ለማጣላት በጣም ቆርጣ ተነስታለች ማለት ነው ሜርሲ። እሱም እንግዲህ በስተመጨረሻ አምኗት አርፏል። ማመን አልነበረበትም። በራሱ ጊዜ እንግዲህ ችግር ፈጥሯል ቃለ ራሱ ማለት ነው። እሱም እሷን ማመን አልነበረበትም። ሊያምናትም አይገባም። ሜርሲ የምትታመን ሰው አይደለችም ማለት ነው። እና እንግዲህ ልታገባ ነው ስትለው እንግዲህ ደግነቱ ዳግም ተደብቆ መስማቱ ጠቀመው። ምክንያቱም እሱ አሁን እንግዲህ ጨልሏል። ልታገባ ነው፣ የልጇን አባት አገኝታው ተስማምታ እኮ ልታገባ ነው ስትለው እንግዲህ የልጇን አባት ማን እንደሆነ እንኳ ማታቅ ሴትዮ ጭራሽ ተስማምታ ልታገባ ነው ስትለው እሱ ስለሚያውቅ እውነት መስሎት ያው ስላወቀ እሱ ማን እንደደፈራት ስላወቀ ዛሬ ጭራሽ ጨልሎ ቁጭ አለ ማለት ነው። አይ እንዲያው የሴት ጓደኛ እኮ ምቀኛ ነው። የሴት ጓደኛ እንዳይኖራችሁ ማለት እንደዚህ የሴት ጓደኛ ማለት ሰላቢ ነው። ሰላቢ ምቀኛ ይህች ሜርሲ ብላ በቃ ሁለቱን ለማለያየት እንግዲህ ግዴታ የኔ ታልሆነ ብላ ያው ሲሄድ ልታለያያን ነው ማለት ነው። እና እንግዲህ ሱሪ አባቱ እንግዲህ ቁጭ አድርጎ እናትህም አንተም የትም አትሄዱም፣ እዚሁ አርፋችሁ ቁጭ በሉ፣ መሄድ የለባችሁም ብሎ እንግዲህ አባቱ ነግሮት አይ የተናገርከው ንግግር ልክ ባይሆንም እኔንም የተናገርከኝ ከዚህ ከልጅህ ለይተህ እኔንም ብዙ ነገር ተናግረኸኛል። ስለዚህ እኔ እንኳ ብረሳለህ እናቴ ልትረሳለህ አትችልም። ሲቀጥል ደግሞ እናንተ ስትፈልጉ ውጡ የምትለን አንተ ስትፈልግ ግቡ የምትለን እቃ አይደለንም ብሎ እንግዲህ ሲነግረው ለእናትህ ንገራትና አሳውቀኝ ብሎ ለእናቱ እንግዲህ እናቴ አባቤ ወንድሜ ያለውን ሁሉ ሰምቶ ነው እንጂ ምናልባት እኛን እኮ መጥፎ ነገር አይቶን አይሆንም። እኔ አንድ ቀንም አባቴን ቀጥ ብዬ ማየት አልፈልግም፣ ግን ደግሞ በማርኮን የተነሳ አባቤን አስቀይሜዋለሁኝ እና እባክሽ እንድትታረቁ ይፈልጋል ሲላት እንግዲህ ያንተ አባት ነው የሚጸጸተው፣ መቼም አይጸጸትም እሱ ከጥፋቱ መች ተምሮ ነው የሚጸጸተው እያለች እንግዲህ በፍጹም እኔ አልመለስም፣ እሱ ጋር ምንም የቀረኝ ነገር የለም፣ ጨርሰናል፣ ምንም ነገር የለንም ስትለው እንግዲህ እናቴ አንቺን መጫን አልፈልግም፣ አንቺን ደስ ባለሽ መንገድ ነው የምከተልሽ፣ አንቺ እንድከፋሽ ወይም ደግሞ አንቺ እንድታዝኒ አልፈልግም ብሎ እንግዲህ እናቱን ደስ አስብሏታል። እናቱም እንግዲህ በኋላ ማርኮንም እንግዲህ እንዲያጣላ አባቤ እናንተን የመለሳችሁ እኮ ድርጅቱንና ተመኪናውና ድርጅቱን እንዳትካፈሉት ነው እንጂ አውቆ ቤት ላይ ያስቀምጣችሁ እንጂ እናንተን ፈልጎ አይደለም ብሎ እንግዲህ ሲነግራት ጭራሽ ውስጧ ሸርፍ እንዲያድርባት እና እንድትጠራጠር ያልመሰለ ነገር እንግዲህ እንደዚህ ተናግሮ
እንዴት አባትህን እንድታማልኛለህ ለእኔ እንዴት አባትህን ታማለህ ስትለው እኔ ለህሊና ብሌ ነው ይሄ ልነግርሽ ያልኩት ለህሊና ብዬ ነው ስለው ሌላ ሰው ቢሆን ያለኝ ባመንኩት፣ አንተን ግን መቼም ላምንህ አልችልም። ሲቀጥል እንዴት ነው አባትህን ዙረህ የምታየው አንተ ባለጌ ብላ እንግዲህ ስትቆጣው እኔ ለህሊናዬ ነው ህሊና እንዳለው ሰው እና እንግዲህ ማርኩ እንደዛ ብሏል። ሊያጣላቸው ነው እንግዲህ አውቃ። እሷም እንግዲህ ምንም የቀረኝ ነገር የለም ሱራ አናገረሽ ወይ ምን አለሽ ብሎ ሲላት እንግዲህ ምንም ነገር የቀረኝ ነገር የለም እኔ እናንተ ጋር አንድም ነገር የለም። እንዳውም ስጠረጥር ቤቱንና ድርጅቱን መኪኖቹን ሽጠህ እንዳልካፈልህ ነው መሰለኝ እንደዚህ ያደረግከኝ ስትለው እንግዲህ እኔን እኮ ታገኛለሽ በፍርድ ቤትም በዛም አንድም ሰው ምንትን የሚለኝ ነገር የለም። ስለዚህ አርፈሽ ብትቀመጭ ነው የሚሻለሽ። ይቅርታ አድርጊና ላለፈው ነገር ይቅርታ አድርጊልኝና አብራችሁ ኑሩ ብዬሻለሁ ሲላት እንግዲህ አይ እኔ እናንተ መካከል ምንም ነገር የሚደረግ ነገር የለም ብላ እንግዲህ ተቆጥታ ተነስታ ነው የሄደችው ማለት ነው። ማርኩ እንግዲህ በር ላይ ሆኖ እያዳመጠ እየሳቀ ነበር ደስታው። ምክንያቱም ሁለቱን ለማጣላት ስለሆነ አላማውና ፍላጎቱ። ሱራም እንግዲህ ያው እናቴ ከተስማማች ነው ያለው። እናቴን አሳምን ያላለም እና እኔ እንኳ በስማማ እናቴ ልትስማማ አትችልም ብሎ እንግዲህ ነግሮት ነበረ። እናትም አትስማማበት ነው ምንም ነገር የለም አንተ አናግራት ብሎ እንግዲህ በጸባይ ነበር ሊያወራው ያለው። ሱራም እንግዲህ ጎበዝ ስለሆነ ያው ማርኮ መጋለጥ አለበት፣ እውነቱ መጋለጥ አለበት። ይሄ ሾካካ ማለት ነው። ቢያንስ እንደ እናት እንኳ ክብሩ እንትን ሊያከብራት አለበት። በዛ ላይ ደግሞ ያለ ስራቸው ወንጅሏቸዋል። የማርኮን የሜርሲ ይሄ የሀናና ማን ነበር ስሟ የሰኒ ተንኮልና ሴራ መጋለጥ አለበት። የነዚህ የአራቱ ሰዎች ሴራ መጋለጥ፣ በተለይ ደግሞ የማርኮ ያለ ስራቸው እነሱ በጣም ተሰቃይተዋል። እንትን ማለት አለባቸው ማለት ነው። ቤተሰብ እንግዲህ የፂና ቃል መታረቅ አለባቸው። ቃል በጭራሽ እሷን ማመን የለበትም። ሜርሲን ሰው ብሎ እንግዲህ ገኒ ሰምታለች። አሁን ፂ ተሰማች፣ ያው አለቀላት። በጣም የምትናደደው ሰው አትሆንም እንግዲህ ታብዳለች። ይህን ነገር እንግዲህ ተናገረ ማለት ነው። አንደኛ ቃል ቤት ሄዳ ልክ ልኩን ነግሬው መጣሁ ብላ እንግዲህ ስትላት ታውቃባታለች። ልታጣላቸው በመካከላቸው ልገባ እንደሆነ እሷን ብሎ አስታራቂ እንግዲህ ያው ልታጣላቸው ተነስታለች። መከራ አንበት